በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች በያላችሁበት ፍጹም በሆነው በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሁላችሁንም ሰላም ልላችሁ እወዳለሁ። ቅድሚያችን ይህንን ቀን ሰዓት ደቂቃ ባርኮ ቀድሶ ለሰጠን ለአማኑኤል ለአጋዕዝተ ዓለም ቅድስት ሥላሴ ክብር ምስጋና ይድረሰው። አትለይምና እናቱ እናታችን እመብዙኃን ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለሰሙነ ሕማማት በድጋሚ በሰላም በጤና ሁላችንንም አደረሰን አደረሳችሁ ልላችሁ እወዳለሁ። ዛሬ ደግሞ እንደ እግዚአብሔር በጎ ፍቃድ ድርሳነ ማህያዊ እሱ በወደደ ይህንን ጸሎት እንጸልያለን። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ እንዲሁም ደግሞ ሁላችሁም ላይክ በማድረግ ይህንን ደግሞ ለዓለም ምእመናት ላመኑትም ለማያምኑትም ሁሉ በረከት እንዲያገኙ እናንተም በመላካችሁ በረከት እንድታፍሱ ሼር ማድረጋችሁን ላሳሰባችሁ እወዳለሁ። እግዚአብሔር ለኔ ማንበብን ስልጣን ይስጠኝ። የሰኞ ድርሳነ ማህያዊ ልዩ በሆነ በአብ ስም ልዩ በሆነ በወልድ ስም ልዩ በሆነ በመንፈስ ቅዱስ ስም የጌትነቱን ምስጋና በሰማይ በምድር የመላ ፍጹም አሸናፊ በሚሆን በአንድ እግዚአብሔር አምናለሁ። እያመንኩም ለዘላለም በሦስትነት ጸንቶ ለሚኖር ለአብ ለወልድ ለመንፈስ ቅዱስ እሰግዳለሁ። ዘወትር በአንድነቱ ጸንቶ ለሚኖር ለአብ ለወልድ ለመንፈስ ቅዱስ እሰግዳለሁ። ያለሱ ሌላ አምላክ ለሌለ ለአብ ለወልድ ለመንፈስ ቅዱስ እሰግዳለሁ። ክፉ ነገር ለማሰብ ከመስማትም ከመናገር ንጽሕት ለምትሆን ለዓለም ሁሉ መመኪያ ለሆነች በድንጋሌ ሕሊና በድንጋሌ ሥጋ ለጸናች አምላክን ለወለደች ለእመቤታችን እሰግዳለሁ። በመከራ ሁሉ ከጎኑ በፈሰሰ ደምና ውሃ ለከበረ ለጌታችን ለኢየሱስ ክርስቶስ ክብር መስቀል እሰግዳለሁ። ልዩ ሦስት ሆይ ሦስት አራት ከሚሆን ከኃጢአት የፍዳ አድነኝ። ልዩ ሦስት ሆይ ሰባቱን አንድ እያልክ እስከ ሰባ ድረስ የሠራሁትን በደሌን ይቅር በለኝ። ልዩ ሦስት ሆይ በ500 ብቻ የተወሰነ ያይደለ በብዙ ሺህ የሚቆጠር የበደሌን ዕዳ አጥፋልኝ። የሰውን ሁሉ በደል ይቅር የምትል አንተ ነህና በእውነት ይቅር በለን። የጌታችን የፈጠራችን የመድኃኒታችን የኢየሱስ ክርስቶስ የሞቱንና የመከራውን ነገር የሚናገር መጽሐፍ ይህ ነው። ዓለምን ሁሉ የሚያድን ዓለምን ሁሉ የሚወድ ለዓለም ሁሉ ቤዛ የሆነ ዓለምን ሁሉ የሚጠብቅ ዓለምን ሁሉ የሚታደግ ጌታችን የመከራው ነገር ያስተምራቸው ኤልሳቤጥና መልቲዳር በርዜዳ የሚባሉ ሦስቱ ደናግል አራቱ ወንጌላውያን የጻፉት በዕለተ ሰኑይ በሕማማት ወቅት የሚነበብ የሚጸለይ መጽሐፍ ይህ ነው። የዚህ መጽሐፍ ስሙ ድርሳነ ማህያዊ ይባላል። በመጋቢት 27 ቀንና እንዲሁም በየወሩ የሚነበበው ወይም የሚደገመው የሚደግመውም ሰው ንዑድ ክቡር ነው። በነፍሱም በሥጋውም ይከብራል። በመንግሥተ ሰማያትም ዕድል ፈንታው ከፈያታዊ ዘየማና ጋር ይሆናል። በየሳምንቱ አርብ ቀን የሚደግመው
በነፍሱም በሥጋውም ይከብራል። በመንግሥተ ሰማያትም ዕድል ፈንታው ጌታችንን ከገነዙ ከነ ኒቆዲሞስና ከዮሴፍ ጋር ይሆናል። በየሳምንቱ አርብ ቀን በጸሎትና በጾም በለቅሶና በሐዘን እስከ 12 ሰዓት ድረስ የመከራውን መታሰቢያ እናደርግ ዘንድ ሐዋርያት አዘውናልና፣ ያም ባይሆን እስከ 9 ሰዓት ድረስ በየቀኑም 7 ጊዜያት የሚደገመውን ሰው ቢኖር በነፍሱም በሥጋውም ፈጽሞ ይከብራል። በመንግሥተ ሰማያትም ዕድል ፈንታው እስከ 70 ዘመን ድረስ በየቀኑ የጌታውን መከራ እያሰበ ካለቀሰ ከጌታ ባለሟል ከዮሐንስ ጋር ይሆናል። አቤቱ ጌታችን ሆይ ተቀዳሚ ተከታይ ስለሌለው ልጅህ ስለ ወዳጅህ ስለ ኢየሱስ ክርስቶስ ስለ አማኑኤል ብለህ ይቅርታህን ከእኛ አታርቅ፣ ቃል ኪዳንህም አታፍርስ በእውነት ለዘላለም። በአብ በመንፈስ ቅዱስ ሕልው ሆኖ የሚኖር ኢየሱስ ክርስቶስ በስም አብ መንፈስ ቅዱስ ሕልዋን ሆነው የሚኖሩ ልቦናው አብ ያንደበቱም ትንፋሽ መንፈስ ቅዱስ የሚሆን ኢየሱስ ክርስቶስ እሱም የአብ የመንፈስ ቅዱስ ቃላቸው የሚሆን ኢየሱስ ክርስቶስ በልዕልና ሳለ በመሰረት ያለውን የሚያይ በእውነት ከሰማይ በቸርነቱ ወርዶ ክብርት ድንግል ከምትሆን ከእመቤታችን ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ 9 ወር ከ5 ቀን በማኅፀኗ ተወስኖ ልጅነትን ሰጥቶ በሥጋው ወገኖቹ ያደረገን ዘንድ በሰው ሥጋ ተወለደ። የጌታችን የኢየሱስ ክርስቶስ የልደቱ ነገር እንደዚህ ነው። እናቱ እመቤታችን ለዮሴፍ በታጨች ጊዜ ሳይገናኙ በግብረ መንፈስ ቅዱስ ጸንሳ ተገኘች። በድንጋሌ ሥጋ በድንጋሌ ነፍስ ጸንታ ያለች የዚህ ዓለም ሐሊው የሌለባት ክፉ ከመናገር ከመስማት ከመዳሰስ ድንግል ናትና፣ እጮኛዋ ዮሴፍ ግን ደግ ሰው ነበርና ሊገልጣት ሊያጣላት አልወደደም። ሰውሮ ሊተዋት ሊያኖራት ወደደ እንጂ። ይህንን ሲያስብ እነሆ የእግዚአብሔር መልአክ ለዮሴፍ በሕልም ተገልጾ ተነጋገረው። የዳዊት ልጅ ዮሴፍ ሆይ እጮኛ ማርያምን መቀበል አትፍራ። ከሷ የሚወለደው በግብረ መንፈስ ቅዱስ ነውና እነሆ ወንድ ልጅ ትወልዳለች፣ ስሙንም ኢየሱስ መድኃኒተ ዓለም ትለዋለች። እሱ ወገኖቹን ከኃጢአታቸው ፍዳ ያድናቸዋልና። ይህም ሁሉ የተደረገው ነቢይ ከእግዚአብሔር አግኝቶ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል ብሎ የተነገረው ነገር ይደርስ ይፈጸም ዘንድ ነው። አማኑኤል ማለት እግዚአብሔር ከኛ ጋር የሆነ ማለት ነው። ዮሴፍም ከእንቅልፍ ነቅቶ የእግዚአብሔር መልአክ እንዳዘዘው አደረገ። ዮሴፍ ለድንግልናዋ ሰገደ፣ ለንጽሕናዋም ለቅድስናዋም ተገዛ። እጮኛው የምትሆን ማርያምንም ወሰዳት። በኩር ተብሎ ለተጠራ ልጇን እስክትወልድ ድረስ አላወቃትም። በወለደችውም ጊዜ አውራ ጣቱን አሰረችው፣ በጨርቅም ጠቅላ የበለስ ቅጠል አለበሰችው፣ በበረትም ውስጥ አስተኛችው። በሱ ችግር እኛ እንከብር ዘንድ ስለኛ ተቸግሮልናል። ጌታችን ኢየሱስ በሥጋ ቢበርደው የሚሞቅ ያፋቸውን ትንፋሽ እየተነፈሱ
ላምና አህያ አሟሟቁት። የሊን እንስሳ እስትንፋስ የፈለገ አምላክ በላያችን እፍ ብሎ ልጅነትን ሰጠን፣ በመለኮታዊ ትንፋሹም አከበረን። በማኅፀኗ ሳትጸንሰው በፊት መልአከ ስሙ ኢየሱስ ይባላል ብሎ እንደነገራት በተገዘረ ጊዜ ዘመዶቹ ስሙን ኢየሱስ ብለው አወጡለት። የሚነጹበትም ወራት በደረሰ ጊዜ እንደ ሙሴ ሕግ በእግዚአብሔር ፊት ያቆሙት ዘንድ ጌታችንን ሕፃኑን ወደ ኢየሩሳሌም ወሰዱት። እሱ የደህንነትና የፍቅር መሥዋዕት ሲሆን እሱ ከኃጢአት የተለየ ንጹሕ ሀዳጌ በቀል የባሕሪ አምላክ ታላቅ ሊቀ ካህናት ሲሆን ከማዕረገ መላእክት በላይ ሲሆን ስለ ድካማችን መከራን መቀበል ታገሰ። እሱ መሥዋዕት የሚቀርብለት አምላክ ሲሆን ስለ እሱ መሥዋዕት አቀረቡለት። በኦሪት እንደ ተጻፈ ሕግን ይፈጽሙለት ዘንድ ወደ ቤተ መቅደስ ይዘውት በገቡ ጊዜ ስምዖን በክንዱ ተቀብሎ ከጭኑ ላይ አስቀመጠው፣ እግዚአብሔርንም አመሰገነው። እናቱ እመቤታችንን ይህን ብላቴና ከእስራኤል ወገን ለብዙ ሰዎች ለመውደቃቸውም ለመነሳታቸውም መፈራረጃ ሊሆን የተሾመ ነው። በሚከራከሩ ሰዎች ምልክት ይሆን ዘንድ አንቺን ግን እንደ ጦር ልቦናሽን የሚከፋፍል ሐዘን ያገኝሻል። የብዙ ሰዎች የልቦናቸውን ሐሳብ ይገልጽ ዘንድ የሞቱትንም ነገር በሰማች ጊዜ ጽኑ ሐዘን አዘነች፣ መሪር የሆነ ለቅሶን አለቀሰች። ጌታችን ኢየሱስ በተወለደ በሁለት ዓመቱ ከእናቱ ከእመቤታችን ጋር ወደ ደጋው ተራሮች ወደ ግብፅም አውራጃ ብሔረ አጋዚም ወይም ኢትዮጵያ ወደምትባል አገር ተሰደደ። ዮሴፍም የእግዚአብሔር መልአክ እንደነገረው ብቻውን ተከተላት። በጥምና በረሃብ ተሰደደ። ጊዜው ሳይደርስ ሄሮድስ እንዳይገድለው በወንጌል የታዘዘ ሥርዓት ሁሉ እንዳይቀርብን ዳግመኛም ከመንፈስ ቅዱስና ከጥምቀት የሚገኝ ልደት እንዳይቀርብን ኀጢአትን ለማስተሰረይ ሥጋውን ደሙን መቀበል እንዳይቀርብን የዘላለም ሕይወትም ለማግኘት ጌታችንም ሄሮዶስ እስኪሞት ድረስ በየተራራው፣ በየዋሻው፣ በየፉርኩታው፣ በየእንጨቱ ግንድ ውስጥ ተሸሸገ። ነገር ግን በጌታችን በኢየሱስ ስደት ሞት ከእኛ ራቀ። በጌታችን በኢየሱስ መሰደድ ሞት ከእኛ ተለይቶ ተሰደደ። ሄሮዶስም ከሞተ በኋላ 3 ዓመት ከ6 ወር መንፈቅ ጌታችን ኢየሱስ ክርስቶስ ወደ አገሩ ወደ ናዝሬት ተመለሰ። ጥቂት በጥቂት እያለ አደገ። ማደጉም በልብስ ማጌጥና በክብር አይደለም፣ እንደ ድሆች ልጆች ለዘመዶቹ እየታዘዘ በታላቅ ተግሳጽ አደገ እንጂ። በመጨረሻውም በዓርብ ቀን ግን ደዌያችንን ተቀበለ፣ መከራችንም ተሸከመ። ከራዲዮን የሚባል ወፍ ሰውን ለማዳን የሰውን ደዌ እንዲቀበል እንዲሁ ተቀበለ። አቤቱ ጌታችን ሆይ እኔንና እኛን ሁላችን እዚህ የተሰበሰብነውን አገልጋዮችን ከኃጢአት ሞት አድነኝ፣ አድነን አምላካችን። ይሁዳም አማቹ በርባንን ለማዳን የወጋው ተጨማሪ አድርጎ ጌታችንን ኢየሱስን በ30 ብር ሸጠው። ወንጌላውያን እንዲህ አሉ። የአስቆሮጡ ሰው ይሁዳ ወደ ካህናቱ አለቆች ሄዶ እነሆ ኢየሱስን
አስይዛችኋለሁ፣ ምን ትሰጡኛላችሁ አላቸው። ደስ ብሏቸው 30 ብር ሊሰጡት ተነጋገሩት። በዚያን ቀን ጀምሮ የሚያስይዝበትን ጊዜና ቦታ ይፈልግ ጀመረ። ይሁዳም ምንም የድንጋይ ምሰሶ በራሱ ላይ ቆሞ በሰው አንደበት እየተናገረ ቢገስጸው ምንም 3 ጊዜ በላዩ ዕጣ ቢወጣበት ምንም ጌታችን ኢየሱስ ለደቀ መዛሙርቱ ከናንተ አንዱ እንዲያስይዘኝ እውነት እላችኋለሁ ብሎ ሲነግራቸው ቢሰማ የሚያስይዝበትን ምክርም አልተወም። ስለዚህ ነገር ደቀ መዛሙርቱ ብዙ አዝነው እያንዳንዳቸው መምህር እኔ ነኝን አሉት። ጌታችን ኢየሱስ መለሰ፣ የሚያስይዘኝ ከእኔ ጋር እጁን ወደ ወጨት አግብቶ የሚጠልቀው ነው አላቸው። የሰው ልጅ ግን እንደ ተጻፈለት ይሄዳል። ነገር ግን የሰው ልጁን የሚያስይዘው ለዚህ ሰው ወዮለት፣ ባይወለድ በተሻለው ነበረ። ዳግመኛም ባጠገቡ የተቀመጠ ደቀ መዝሙሩ ዮሐንስ አቤቱ ማን ነው የሚያስይዝህ ብሎ በጠየቀው ጊዜ ጌታችን ኢየሱስም የሚያስይዘኝ እኔ እንጀራ በወጥ ጠቅሼ የምሰጠው ነው አላቸው። ጌታችን ኢየሱስም ለአስቆሮጡ ሰው ለይሁዳ እንጀራውን በወጥ ጠቅሶ ሰጥቶ የምታደርገውን ፈጥነህ አድርግ አለው። ይሁዳም እንጀራውን ተቀብሎ በሌሊት መጥቶ ወደ ይሁድ ሄዶ እነሆ ኢየሱስን አስይዛችኋለሁና የምትሰጡኝን ስጡኝ አላቸው። 30 ብር ሰጡት። እሱም ለሚስቱ ሰጣት። ጌታችን ኢየሱስ ግን በመሸጡ ከኦሪትና ከዕፀ በለስ እርግማን ተወዳጀን። ጌቶቼ አብ መንፈስ ቅዱስ ሆይ አደራ እላችኋለሁ፣ እመቤቴ ማርያም እማልድሻለሁ። በነፍሱና በሥጋው በተቀበለው መከራዎች ሁሉ በመንቸከሩም የእሾህ አክሊልን ተቀዳጅቶ በመስቀሉ በመሞቱም ወደ ሲኦልም በመውረዱ በጦር በመወጋቱ በመቃብሩ ኃጢአት በመቀበሩ ኃጢአቴን ሁሉ ይቅር ትሉኝ ዘንድ ከኃጢአቴም ሁሉ ፍዳ ታድኑኝ ዘንድ ለዘላለሙ እማጸናለሁ። አሜን። ጌታችን ኢየሱስ ከአልዓዛር ቤት መጥቶ እንዳስለመደ ይጸልይ ዘንድ ወደ ደብረ ዘይት ሄደ። በሱ ምክንያት አይሁድ የአልዓዛርን ቤት እንዳያጠፋ ደቀ መዛሙርቱም ተከተሉት። ከዚያም በደረሰ ጊዜ ወደ ጥፋት እንዳትገቡ ከዚያ ሂጄ ጸሎት እስካደርግ ድረስ ከዚህ ተቀምጣችሁ ጸሎት አድርጉ አላቸው። ያዕቆብና ጴጥሮስን ዮሐንስንም ይዞ ከነሱ ጋር ጌቴሴማኒ ወደሚባል የተክል ቦታ ገባ። ሰውነቱም በፊታቸው በነፍስ መከራ ታመመች። እሊህም መታወክና መተከዝ ማዘን ናቸው፣ በሰውነቱ ታውኳልና። ዛሬ ግን ሰውነቴ ታወከችብኝ አለ። ምን እላለሁ? አባቴ ሰውነቴን ከዚች ሰዓት አድናት እላለሁ እንጂ። ነገር ግን ስለዚህ ነገር መጥቼ ከዚች ሰዓት ደርሻለሁ። እንደዚህ እያለ ያዘን ይተክዝ ጀመረ። ሰውነቴም ለሞት የሚያበቃ ሐዘን አዘነች። ከኔ ጋራ ተግታችሁ ከዚህ ተቀመጡ አትተኙም አላቸው። በሰውነቱ ፈጽሞ
እንዳዘነ እንደታወከ እንደዚሁም ለኛ ለወገኖቹ ተድላ ደስታውን ሰጠን። የድንጋይ ውርወራ ያህል ከደቀ መዝሙርቱ ርቆ በጉልበቱ ተንበርክኮ ፊቱን ምድር አስነክቶ ሰገደ። ስለዚህ እሱ በስጋ ሲሰግድ መለኮት ከስጋ አልተለየም፣ መለኮትም ሲሰግድ ስጋ ከመለኮት አልተለየም። የሚቻልስ ቢሆን ይቺ ሰዓት ከሱ ትለፍ ዘንድ ዳግመኛ ጸሎት አደረገ። አባቴ ሆይ ሁሉ ይቻልሃልና ይቺ ጸዋ ወይም ሞት ከእኔ ትለፍ አለ። ከእኔ ትለፍ ማለቱ ግን ስለ ራሱ አይደለም፣ ከሰው ሁሉ ሞት ትለፍ ማለቱ ነው እንጂ። ነገር ግን የኔ ፍቃድ ያይደለ ያንተ ፍቃድ ይሁን፣ ያንተ ፍቃድ ይሁን ማለቱ ስለ ሰው ይሞት ዘንድ አባቱ ልኮታልና፣ የኔ ፍቃድ አይሁን ማለቱም ያለ መሞቱን አይደለም፣ መሞቱ ፍቃዱ ነውና። ስለዚህ ነገር የልጅና የአባቱ ፍቃድ እንደሆነ ታወቀ። የሚያጽናናው የእግዚአብሔር መልአክ ከሰማይ ታየው። አቤቱ ድል ማድረግ ከሃሊነት ላንተ ይገባል እያለ ሞትንና ሲኦልን ዲያብሎስን ድል አድርገሃልና ድል አድርገህም የአዳምን ልጆች ከዲያብሎስ ቁራኝነት ለይተሃቸዋልና። እሱ ግን ፈጽሞ መላልሶ ጸለየ። ከሱ የራቀ ሰይጣንን በጥበቡ ያቀርበው ዘንድ እርሱ ግን መላልሶ ጸለየ። በቸርነቱ የሞት ፍርሃትን ከኛ ያርቅ ዘንድ። ጌታችን ኢየሱስም ወደ ደቀ መዝሙርቱም ሄደ። ተኝተውም አገኛቸውና ጴጥሮስን 1 ሰዓት ከእኔ ጋር መትጋትና መታገስ ተሳናችሁን? ወደ ፈተና እንዳትገቡ ተግታችሁ ጸልዩ፣ ነፍስ ጽኑ፣ ሥጋ ድካም ነውና። ዳግመኛም ጌታችን ኢየሱስ ሄደ፣ ጸለየ። አባቴ ሆይ የሚቻልስ ቢሆን ይህ ጽዋ እንዳልጠጣው ከእኔ ይለፍ አለ። ነገር ግን ፈጽሞ ፍቃድ ይሁን ብሎ ወደ ምድርም ሰገደ። ዳግመኛም ወደ ደቀ መዝሙርቱ መጣ። ደቀ መዝሙርቱን ሁሉ ተኝተው አገኛቸው፣ ዓይኖቻቸውም ፈጽመው በእንቅልፍ ተይዘዋልና። ከዚህ በኋላ ጌታችን ኢየሱስ ክርስቶስ ደቀ መዝሙርቱን እንደተኙ ትቷቸው ሄደ። በታላቅ ጩኸት እያለቀሰ 3 ጊዜ መላልሶ ጸለየ። ስለሚያምኑበት ነው እንጂ ስለ ራሱ አይደለም። እሱ ግን በወዳጁ በአልዓዛር ሞት ካለቀሰ በኋላ ቀድሞም ስለ ጠላቶቹ 2 ጊዜ አለቀሰ፣ ሩህሩህ ነውና። ሀገሪቱንም ባየ ጊዜ አለቀሰላት፣ ርኅራኄ የባህሪ ነውና። ብታውቂስ ድህነትሽ ዛሬ ነበር አላት። እንግዲህስ ዕውቀትሽ ከዓይኖችሽ ተሰወረ ወይም ተለየ። ጠላቶችሽ በላይሽ ተሰብስበው የሚከቡሽ ቀን ይመጣል። ከሀገሩም ተሰብስበው ከልጆችሽ ጋር ያጠፉሻል። ድንጋይ በድንጋይ ላይ ሳይተው ወይም ሳያስቀሩ የይቅርታሽን ወራት አላወቅሽምና። ጌታችን ኢየሱስ እንደሚፈራ ሰው ነገር በማብዛት አንድም ጊዜም ጸሎቱን አልወጣም። በብዙ ስግደት ጊዜ ወዙ ላቡ ቀድሞ እንደ ውሃ ጠብታ ሆነ፣ ኋላ ግን እንደ ደም በስቶ ወደ ምድር ወረደ። ከኛም የኃጢአትን ወዝ አጠፋ። በመስገዱም የመላእክት አለቆች እያደነቁ ሰገዱለት፣ የሚሰግዱለት እሱ ሰግዷልና።
እኛም እንደ መላእክት አካላዊ ለሆነ ለእግዚአብሔር ቃል ከሥጋው ጋር አንድ ስግደትን እንሰግዳለን። ለቃል እንሰግዳለን፣ ለሥጋ እንሰግዳለን ሳንል ለቃል የሰገደ እነሆ ለሥጋ መስገዱ ነውና፣ ለሥጋም ሰገደ ለእግዚአብሔር ቃል መስገዱ ነውና። ዳግመኛም እንደዚሁ አባቶቻችን ሐዋርያት ለከበረ ሥጋ በሰገዱ ጊዜ ለእግዚአብሔር ቃልም ሰገዱ። ከብዙ እንባና ከጽኑ ለቅሶ ጋር የሆነ ጸሎቱም ስግደቱም በጌቴሰማኒና በደብረ ዘይት ብቻ አይደለም፣ በዮርዳኖስና በቆሮንጦስ በቂሳሪያ ተራራና በደብረ ታቦርም ስለኛ ጸለየ እንጂ። ይኸውም በምሴተ ሐሙስ ብቻ አይደለም፣ ሰው በሆነበት ወራት ሁሉ ጧትም ማታ ስለኛ ጸለየ እንጂ። ጌቶቼ አብ መንፈስ ቅዱስ አደራ እላችኋለሁ፣ እመቤቴ ማርያም እማልልሻለሁ። በነፍሱና በሥጋው በተቀበላቸው መከራዎች ሁሉ በመቸንከሩም የእሾህ አክሊል ተቀዳጅቶ በመስቀል በመሞቱ ወደ ሲኦል በመውረዱ በጦር በመወጋቱ ጌታችን ኢየሱስ ክርስቶስ በመቀበሩ ኃጢአታችንን ሁሉ ይቅር ትል ዘንድ ከኃጢአቴም ከኃጢአታችን ሁሉ ፍዳ ታድነን ዘንድ ለዘላለሙ አሜን ይሁን ይደረግልን። ጌታችን ኢየሱስ ጸሎቱን ከጨረሰ በኋላ ወደ ደቀ መዛሙርቱ ተመልሶ አንድ ጊዜ ተኙም እረፉም አላቸው። እነሆ በክፉ ሰዎች እጅ የሰውን ልጅ ያስይዙት ዘንድ ጊዜው ደርሷልና፣ እነሆ የሚያስይዘኝ ይሁዳ ቀርቧልና ከዚህ ተነሱ እንሂድ። ይህን ሲናገራቸው ከ12ቱ ደቀ መዛሙርት አንዱ ያስቆሮቱ ሰው ይሁዳ ደረሰ። ያንን ቦታ ያውቀው ነበረ። ጌታችን ኢየሱስ ከደቀ መዛሙርቱ ጋር በዚያ ቦታ ሁል ጊዜ ቆይታ ያደርግበት ነበርና። ይሁዳም ከፈሪሳውያንና ከካህናት አለቆች ሎሌዎቻቸውን የወታደሮችንም ጭፍራ ተቀብሎ በችቦ መብራትና በፋና በጦርና ሾተል ጎመድ ይዘው ሄዱ። በበዓል ፈጥነው ይዘው ይገድሉት ዘንድ ልቦናቸው በቅናት ተቃጥሏልና። ኋላ ግን ሕዝቡ እንዳይታወክ የምንገድለው በበዓል አይደለም አሉ። የሚያስይዘው ይሁዳም የምሰማውም እሱ ነውና እሱን ያዙት ብሎ ምልክት ሰጣቸው። ጌታችን ኢየሱስም የሚመጣበትን ሁሉ አውቆ እነሱ ወዳሉበት ቦታ ወጣላቸውና ማንን ትፈልጋላችሁ አላቸው። የናዝሬቱን ሰው ኢየሱስን ነው አሉት። እሱም እኔ ነኝ አላቸው። የሚያስይዘው ይሁዳ ከሳቸው ጋር ቆሞ ነበረ። ጌታችን ኢየሱስ እኔ ነኝ ባላቸው ጊዜ ወደ ኋላ ተመልሰው 3 ጊዜ በምድር ላይ ወደቁ። የሚያስደነግጥ ከቃሉ ንግግርና ከሚያስፈራ የፊቱ ብርሃን የተነሳ ሊይዙት በመጡ ጊዜ የአይሁድን ድካም በቃሉ ብቻ ሲያሳውቅ እንዴት በምንስ አምሳል በደከመ ይባላል። ዳግመኛም ጌታችን ኢየሱስ ማንን ትፈልጋላችሁ አላቸው። የናዝሬቱን ሰው ኢየሱስን ነው አሉት። እኔ ነኝ አላቸው። የለምን የምትፈልጉትስ እኔን ከሆነ እሊህን ተዋቸው ሂዱ አላቸው። ከሰጠኸኝ አንዱ ስንኳ አልጠፋም ብሎ የተናገረው ቃል ይደርስ ይፈጸም ዘንድ።
ጌታችን ኢየሱስም ይሁዳን አይሁድንም እንዲያዩትና እንዲያውቁት አደረጋቸው። ይሁዳም ያን ጊዜ መምህር ቸር ውለሃልን ብሎ በተንኮል ሳመው። ጌታችን ኢየሱስም ይሁዳን ወዳጄ የሰው ልጅ በመሳም አሲዘ ልታስገድለው መጣህን አለው። ጠላቱ ሲሆን ጠላቴ አላለውም ወዳጄ አለው እንጂ። ሀዳጌ በቀል ልቦናው ትሁት ጠላቱን ወዳጅ ነውና፣ ይሁዳ ግን እጁን ዘርግቶ አንገቱን በቀሚሱ ያዘው። ይሁዳም አይሁድን እነሆ አስያዝኋችሁ፣ አጥብቃችሁ አስራችሁ ይዛችሁ ውሰዱት፣ ከእንግዲህ ወዲህ ቢያመልጣችሁ ዕዳ የለብኝም አላቸው። ጌታችን ኢየሱስንም የሺህ አለቃና ጭፍሮች የአይሁድም ሎላልት ሆነው በሰንሰለት አጥብቀው አሰሩት። አይሁድ ክፋታቸውን በእሱ ላይ ይፈጽሙ ዘንድ ወዶ አሰናብቷቸዋልና ከያዙትም ሰዎች ጋር ምንም አልተጣላም። ጴጥሮስም ጌታችን ኢየሱስን ይዘው እንዳሰሩት ባየ ጊዜ የማልኮስን አንገት ሊቆርጥ ሾተሉን መዘዘ፣ አንገቱን አልመታውም። ጌታችንም ባወቀ የማትሰማ ቀኝ ጆሮውን ቆረጠው እንጂ። ጌታችን ኢየሱስም ጴጥሮስን ሾተልህን ወደ አፎቱ መልስ አለው። በሾተል የመታ በሾተል ይሞታልና፣ እኔ ግን አባቴ የሰጠኝን ጽዋ ሞት ሳልጠጣ አልተወውም። ከ12ቱ ነገደ እስራኤል የሚበዙ ነገደ መላእክትን ይልክልኝ ዘንድ አባቴን መጠየቅ የማይቻለኝ ይመስልሃልን? ነገር ግን መጽሐፍ የተናገረው እንደምን ይደርሳል ወይስ ይፈጸማል? እንዲህ ይሁን ዘንድ አለውና ጌታችን ኢየሱስም የማልኮስን ጆሮ አዳነለት። በዚያችም ሰዓት ጌታችን ኢየሱስ ሕዝቡን እንደ ሌባ ሾተል ጎመድ ይዛችሁ ልትፈልጉኝ ልትይዙኝ መጣችሁን? አላቸው። ዘወትርም ከእናንተ ጋር በቤተ መቅደስ እያስተማርኩ ስኖር አልያዛችሁኝም፣ እጃችሁን እንኳ በእኔ ላይ አልዘረጋችሁም። ነገር ግን ይህ ጊዜ ሰዓታችሁ ነው፣ የጨለማው አለቃ ዲያብሎስም የሰለጠነበት ጊዜ ነው። ይህም ሁሉ የተደረገው ነቢያት የተናገሩት ይደርስ ይፈጸም ዘንድ ነው። ከዚህ በኋላ ደቀ መዛሙርቱ ትተውት ሸሹ። በፍታ ወይም ነጠላ የለበሰ አንድ ጎልማሳ ተከተለው። እሱም ጎልማሶች ቢይዙት ልብሱን ጥሎ ራቁቱን ሸሸ። ጌታችን ኢየሱስ ሁላችሁ በዚች ሌሊት ትክዱኛላችሁ፣ ብቻዬንም ትታችሁኝ ትበተናላችሁ ብሎ እንደተናገራቸው ነገራቸው። እኔ ግን ብቻዬን አይደለሁም፣ አባቴ ከኔ ጋር ነውና። ጌታችን ኢየሱስን ከያዙትም በኋላ ኃጢአት ያልሰራ በአንደበቱም ሐሰት ያልተናገረ እሱን አስረው 30 ጊዜ በጡጫ መቱት። ጻሕፍት ፈሪሳውያን፣ አይሁድ ሰዶቃውያን የስተት ምክንያት በመፈለግ በተፈታተኑት ፈተና ሁሉ አስረውም ባመጧት ሴት ነገር በሴትና በወንድ ነገር ግብርን በመስጠትና ግብርን በመጠየቅ በትንሣኤ ሙታን ነገር በነገሩ ያስቱት ዘንድ በጠየቁት ጊዜ በጌታችን በኢየሱስ አንደበት ሐሰት አልተገኘበትም። ያንደበቱም መከናወን የነገሩንም መውደድ አደነቁ እንጂ ሕዝቡ ሁሉ ትምህርቱን ለመስማት ይሽቀዳደሙ ነበርና። ጌታችን ኢየሱስንም አፉን በመቱት ጊዜ ከንፈሮቹ ጥርሶቹም ታመሙ።
ከጌታችንም ከኢየሱስ አፍ ብዙ ደም ፈሰሰ። አሕዛብን የሚያጠፋበት ስለቱ ወይም ስልጣኑ በሁለት ፊት የሆነ የተሳለ ሰይፍ ከአንደበቱ የሚወጣ ሲሆን ንዑ ሁሩ የሚልበት ስልጣን ገንዘቡ ሲሆን ዳግመኛም አይሁድ ጌታችን ኢየሱስን ፊቱን 20 ጊዜ በጡጫ መቱት። ይኸውም እግዚአብሔር አብን መንፈስ ቅዱስንም በመልክ የሚመስል በባህሪ የሚተካከል ነውና በጌትነቱ ክብር በደብረ ታቦር በተገለጸ ጊዜ ተለውጦ እንደ ፀሐይ ያበራ መልኩ ፊቱ ነውና እሱ የማይጠልቅ ፀሐይ የማይጠፋ ፋና ነውና በወዳጆቹም ላይ ዘወትር የሚያበራ ፀሐይ ነውና ሰነፎች አይሁድም ከምድር ነገሥታት ይልቅ የሚያስፈራ ፊቱን ሲመቱት የጌታችን የኢየሱስ ክርስቶስ የፊቱ ግርማ 3 ጊዜ ወደ ምድር የኋሊት የጣላቸው መሆኑን አላሰቡበትም። ጌቶቼ አብ መንፈስ ቅዱስ አደራ እላችኋለሁ። እመቤቴ ማርያም አንቺንም እማልድሻለሁ። በነፍሱና በሥጋው በተቀበላቸው መከራቸው ሁሉ በመቸንከሩም የእሾህም አክሊል ተቀዳጅቶ በመስቀሉ በሞቱም ወደ ሲኦል በመውረዱም በጦር በመወጋቱ ጌታችን ኢየሱስ ክርስቶስ በመቀበሩ ኃጢአታችንን ሁሉ ይቅር ይለን ዘንድ ከኃጢአትም ፍዳ ሁሉ ታድኑን ዘንድ እንማለዳለን። አሜን። የሰኞ ተአምር። በነዋም ጊዜ ያደረገው ተአምር ይህ ነው። ያን ጊዜ መልአክ መጣ፣ የብርሃን መክፈቻዎች በእጁ ተይዘው ነበረ። ዓይኖቹም መግለጥ ጀመረ። እነሆ ሰማያት ተከፍተው በዚያ ደቀ መዛሙርቱ አዩ። ከዚያም 12 የብርሃን መላእክት ወርደው ጌታችን ኢየሱስን አገለገሉት፣ በፊቱ ሰገዱ። ሚካኤልና ገብርኤልን አዩአቸው። ጌታችን ሆይ ዓለም ፈጽማ ጠፍታለችና በሶዶምና ጎሞራን አቃጠልናት እናቃጥላት እናጥፋት ዘንድ ለምን አታዘንም አሉት። ጌታችን ኢየሱስም መልሶ ታገሱ አላቸው። መልእክተኞቼ ሚካኤልና ገብርኤል አትቆጡ። አዳም በኃጢአቱ ስለ ወዛው ወዝ ፈንታ እኔ የሕይወት ወዝ ካልወዛሁ የሞት ወዝ ከሱ አይጠፋምና መልእክተኞቼ ሚካኤልና ገብርኤል አትቸኩሉ፣ ቸርነቴ ዓለምን ሁሉ ይገዛልና አላቸው። ከእርሱ ጋር ያሉ ጭፍሮችና አለቆችንም ሁሉ ወደ ሰማያት ይመለሱ ዘንድ አዘዛቸው። ይቅርታውና ቸርነቱ ከኔ ከኃጥኡ ከሁላችን ሕዝበ ክርስቲያን ጋር ጸንቶ በእውነት ለዘላለሙ ይኑር አሜን። የሰኞ አርኬ። ባለመለወጥ በከበረ አብ ስም አምኜ የሕማምህን ምህላ በማመን የሕማምህን ድርሳን አነብ ዘንድ ለሕማምህና ለመስቀል ሰው የሆን ክርስቶስ በእሳትና በነፋስ አምሳል መንፈስ ቅዱስን ላክልኝ። መንፈስ ቅዱስ ነገርህን ሁሉ ያሳስባልና በተወሰነ ወር ከብቸኛ እናትህ እንደሚያበራ ዕንቁ ልደት የተወለድክ ልብህ የዋህ የሆነ የኢሳይያስ ሕፃነ ወልድ ደስ የሚያሰኝ ፊትህ ጋራ የአባትህን ፊት አይ ዘንድ በሦስቱ ንጽሕና አጽናኝ። ዘመንና አዝማንን የዘመንም እኩሌታ በታመነ ስደት የፈጸምክ አንደበት የሚያመሰግን ምድረ ግብፅን በኪደት እግርህ የቀደስክ ክርስቶስ የብዙ ሽንገላ ሰይጣን ከበኋላ እንደሄደ ባንተ ቃል ከኋላዬ ሰይጣን ይሄድ አሜን። የሌቦች አለቃ ስግብግብ ሆዱንም የሚወድ ይሁዳ በርባንን
የጥቂት ዋጋው መጨመሪያ አድርጎ ለጥቂት ዋጋ የሸጠህ መላእክት ከሎጥ ጋር እንዳደሩ በመጠበቅ የሰለጠነ ኪሩባዊው ከእኔ ጋር ይደር። ትጸልይ ዘንድ ወደ ደብረ ዘይት የሄድክ ገዳይ የሆነ የሞት ጽዋንም በጸሎት ታሳልፍ ዘንድ ቃልህን እያሳሰብክ መሐላህንም እያሰብክ የኤሊ የልጆቹን ምግባር እሰራለሁና ከሃሊ ቃል ይፍታን። የጸለይህ የከበረ የፊትህ ወዝ እንደ ዝናብ ሲወርድ በምድር ላይ የሰገድክ የባሪያ ማልኮስ የተቆረጠ ጆሮውን ያዳን ክርስቶስ በራስህ ዋጋ ብር ማደሪያ ግዛልኝ። በአባትህ ቤት ብዙ ማደሪያ ነውና አቤቱ በውሃና በደም አምሳል ወዝን እያንጸፈጸፍክ ክፉ ጠላትን ለማቅረብ በስገድክ ጊዜ የሚያመሰግን የሰማይ መልአክ መጣ። ባማረ በምስጋና ቃል ገናንነትና ኃይል ላንተ ይገባል። አይሁድ ይይዙ ዘንድ ጸሐፍትም ይገድሉ ዘንድ ከበትሮችና ከሰይፎች ጋራ ከብዙ ጦርም ጋራ በችቦና በፋኖስ መብራት የመጡብህ ፈጣሪ የዳግም ሞት መከራን አታሳየኝ፣ በይቅርታ ማረፊያም አስቀምጠኝ። አቤቱ ይሰቅሉህ ዘንድ በአደባባይም ይገድሉህ ዘንድ ወደው አይሁድን ማንን ትፈልጋላችሁ ባልሃቸው ጊዜ ወደ ኋላ ወደቁ፣ እንቅጥቅጥም ያዛቸው። በጸና መዓትህ ግን አላጠፋቸውም። ያንተ ፍቃድ ከሰማይ ጠራች። ካንተ ጋራ ሳለ በወጥ ውስጥ የጠለቀ ይሁዳ መሪ ለሆናቸው መልእክታቸውንም ያደርግ ዘንድ እንዴት አድርገ ብሎ የሳመ አቤቱ በቅኖናዬን አታክብድ፣ የነጻሁም አድርገኝ። ንስሐችን ንስሐ አይደለምና ብዙ ላሞች የከበቡ በኃጢአት የደለቡ ፍሪዳዎችን የያዙ ከምሴተ ሐሙስ ጀምሮ እስከ ዓርብ ማታ ሰርክ የተፈረደብህ ዓለምን የምታድን ኢየሱስ የአብ አሞንና የአባ ጳውሊ ነፍስ ወዳረገችበት ነፍሴን አሳርጋት። አይሁድ ሳሬ ሰንበት ነህ ብለው ገልጠው በሰኔል ገመድና በጽኑ ሰንሰለት የኋሊት ፈጽመው ያሰሩ ነፍሳትን የሚቀሙ በሰማይ አሉና አቤቱ ከሃሊ እጅ እኔን አድነኝ። በጎ የሚናገር አንደበትህን አይሁድ የመቱ ፊትህም እንደ ፀሐይ በታቦር የታየ በመልክ መልአክ የተባልህ ክርስቶስ ፊትህን አሳየኝ፣ ቃልህንም አሰማኝ። ሰውነቴ ፈጽማ አንተን ወደደች። ዓለምን የምታድን ጌታዬ ኢየሱስ ክርስቶስ ኃጢአቴን አስተሰርይልኝ፣ በደሌንም አጥፋልኝ፣ ጠላቴንም ሁሉ አስወግድልኝ። አሜን። ሳነብ የጎደለውን የነጠበውን አሟልተህ አቃንተህ ትቀበለኝ ዘንድ እግዚአብሔር ሆይ እለምንሃለሁ። እንደ ቸርነት ነው እንጂ እንደኔ ኃጢአት በደል አይሁን። ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ሆይ መልስልን። ሁላችንም በያለንበት ተጠብቀን፣ ክፉን ታርቀንልን፣ መልካሙን ታመጣልን ዘንድ ለምንሃለን። በአንድነቱ ነን። ቅዱስ የሆነውን ገናና የሆነውን ክቡር የሆነውን ስምህን አባታችን ሆይ ብለን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን
ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይድረሰው። የተወደዳችሁና የተከበራችሁ የቅዱሳን ዝክር ተከታታዮች ይህንን ምስል የምትሰሙ የጌታን ሕመም እያሰብን ምን ጸልይበት ምናለቅስበት ነው። እንግዲህ በንባቡ እንደሰማችሁት 7 ጊዜ ደጋግማችሁ መስማት ያስፈልጋል። 7 ጊዜ ሰዎች ደጋግመው ይሰሙ ያለቅሱ ዘንድ ለምእመናን ሁሉ ሸር ታደርጉን ዘንድ በትሕትና በኢየሱስ ክርስቶስ ስም ሁላችሁንም ጠይቃለሁ። እንዲሁም ደግሞ ስራ እምነት ያለ ስራ አይሆንምና በጾም የሰበሰባችሁትን ብር አሁን በማስቀምጠላችሁ አካውንት በማስገባት በቀጥታ ወደ ኢትዮጵያ መላክ በሚችሉ ካልቻላችሁ በዜል አለ ወይም ደግሞ በፔይፓል በማስገባት የውዴታ ግዴታችንን እንድንፈጽም ሁላችሁንም አሳስባለሁ። ይህም ቪዲዮ ግን ለሚሊዮን ሰው ሼር አድርጋችሁት ሚሊዮን ይባረኩበት ዘንድ እለምናችኋለሁ።